ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። መስከረም 7 2018 በኢትዮጵያ ዘመን አቆጣጠር ሴፕተምበር 17 2025 በጎርጎሳውያን የዘመን አቆጣጠር የዕለተ ሮብ የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ እንመማርበታለን። ሸር አድርጉ ባላችሁ የግንኙነት አውታር የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ጨምሮ በተለያዩ መንገዶች እየደገፋችሁ ነው። ለድጋፋችሁ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁኝ። አብረን ስንቆይ አብራችሁ ስትቆዩ በትናንትናው ዕለት ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር ዙሪያ አራተኛ መጽሐፋቸውን አበርክተዋል። የመደመር መንግስት በደማቅ ስነስርዓት ተመርቋል። በቦታውም ታዳሚ ስለነበርኩ የነበረውን ሁነት በእኔ እይታ በተለያዩ የማህበራዊ ሚዲያዎች በሜንስትሪም እየተከታተላችሁት እንደሆነ እምነቴ የጸና ነው። ዞሮ ዞሮ እኔ በእኔ እይታ ያለውን አስቃኛቸዋለሁኝ። በዕለቱ በጣም ወሳኝ ሆኑ ከኢትዮጵያ አንጻር ከነገ መንገዳችን አንጻር የተቀመጡ ወሳኝ ጉዳዮች አሉ። በእነሱ ላይ መረጃ አጋራችኋለሁኝ። እስራኤል ቨርሰስ ኤቭሪዋን ወይንም እስራኤልና የአረቡ ዓለም በሚል ኦፍኮርስ ዘ ታይምስ ኦፍ ኢንዲያ ይዞት የወጣ ጽሑፍ አለ። አን ኢስላሚክ ኔቶ ጀስት ኤ ድሪም ኦር ኤ ፊውቸር ፎርስ በሚል ያወጣውን የአረቡ ዓለም ኔቶ በዋናነት ፕሮፖዛሉን ከ2015 ከዛሬ 10 ዓመት በፊት ጀምሮ ሸርም አልሼክ ግብፅ ውስጥ በተካሄደው የአረብ ሰሚት ጀምሮ ሀሳቡን ያነሳችው ግብፅ ነች። አሁንም በካታር ዶሃ በነበረው ይህ የሚመሰረት ከሆነ 20 ሰራዊት አዋጣለሁ የሚል መነሻ አቅርባለች። ዞሮ ይሄን በዚሁም ማጠቃለል እንችላለን። የዛ ዓላማው ምንድን ነው ብለን ስናይ መቼስ ጋዛን ወይ ፍልስጤምን ለማዳን ነው ልንል አንችልም። ዴፊኒትሊ ለምሳሌ ዛሬ የተለያዩ ሚዲያዎች እያወጡ ያሉት ከዛሬ ጠዋት 12 ሰዓት እስከ ነገ ምሽት ወይ በኢትዮጵያ አቆጣጠር እንደወሰድኩት ሰዱ ከዛሬ ጠዋት 12 ሰዓት እስከ ነገ ምሽት 12 ሰዓት ድረስ ክፍት ነው። በጋዛና በጋዛ ዙሪያ ከተሞች አካባቢ 1 ሚሊዮን ፕላስ አካባቢ ነዋሪዎች ይኖራሉ። የእስራኤል መከላከያ ሰራዊት የእግረኛ ኦፕሬሽን ዘመቻ ጀምሯል። በዚህም ከ1 ሚሊዮን ፕላሱ 40% ኦልሞስት ወደ 400,000 ገደማ የሚሆነው ለቀው እየወጡ ነው። ለቀው እየወጡ ያሉት ወደ የት ነው የሚለው አንድ ጉዳይ ሆኖ ከዚህ ከግብፅ ጀርባ ያው ከሰሞኑ የግብፅ ፖለቲከኞች ኢትዮጵያና እስራኤልን አስተሳስረው ሲወቅሱ ነበረ። ኪንግ ኦፍ አባይ ላይ ኡስታዝ ጀማል በሽር ላይ ተከታትላችሁታል ብዬ ተስፋ አረጋለሁ። የአረበኛ ቨርዥኑ ኢትዮጵያና እስራኤል አንድ ናቸው፣ ሁለቱም ከዓለም አቀፍ ሕግና መርህ በተጻራሪ ነው የሚጓዙት፣ ተናጠላዊ ጥቅማቸውን ለማስጠበቅ ነው የሚሰሩት የሚል ክስ ኢትዮጵያ እኔ ማለት ኡስታዝ ጀማልም ያለው ጉዳይ አለ። እንዲህ እውነት ሆኖ ኢትዮጵያ ኔቶም የማይገዛት የዩናይትድ ኔሽንስ ሴኩሪቲ ካውንስልም ለዛ የማትገዛ በኢኮኖሚ በወታደራዊ ጡንቻ የፈረጠመ ጡንቻ ያላት ሀገር ብትሆን ጥሩ ነው። አሉ አንዳንድ ሀገራት ኤርትራን ጨምሮ የፋራይ ሀስቴት የሆኑ ዝም ብሎ የተነጠሉ የደነቆሩ ምንም ያን ያህል ኢሬሌቫንት የሆኑ አሉ። እኛ ሀገር ላይ በዛ ደረጃ ለመሆን በዓለም ተነጥለን ማዕቀብ ተሸክሞ በራሳችን 130 ሚሊዮን ፕላስ የሆነ ህዝብ ይዘን ያ የማይሆንበት ምክንያት አለ። ዞሮ ግን ይሄንን የመክሰስ ኢትዮጵያን ከእስራኤል ጋር የማስተሳሰሩ ጉዳይ ምንድን ነው ሲባል እንደን የአረብ ኔቶስ ዓላማ ምንድን ነው ሲባል እንግዲህ እነኚህ ኢትዮጵያን ከወተር ሴኩሪቲ የሚያነሱት አለ። ምንም ጥርጥር የለውም። ኢትዮጵያ የተፈጥሮ ሀብቷን አልምታ በዋናነት የናይል እነሱ ብለው የሚጠሩት የኛ አባይ ብለን የምንጠራው የናይል ገባር የሆኑ አሉ። ለምሳሌ ተከዜ በተወሰነ መልኩ ለመስኖ ጥቅም የሚውልበት እድል አለ። ስለዚህ ሁመራ አካባቢ ያለውን በጋራ ከኢትዮጵያና ከኤርትራ ጋር በመሆንም ወይም በተናጠልም ሊሆን ይችላል ለመስኖ የሚውልበት እድል አለ።
በተመሳሳይ የባሮ አኮቦ እሱም የናይል ገባር ስለሆነ ጋምቤላ ያለው ወደ ከዚህ በፊት ወደ እናንተ አቅርብ ያለሁኝ የመጀመሪያ ጥናት የተጠና ወደ 1060 ሜጋዋት ኃይል ያመነጫል በሚል የቀረባለ። ነገር ግን ስቲል ደግሞ ዛሬ ቴክኖሎጂ የተሻሻለበት የፊዚቢሊቲ ስተዲው ላይ አዋጭነት ጥናቱ ላይ ክለሳ በማድረግ ለማሻሻል ጥናት እየተጠና ነው። በቅርቡ ይተገበራል። የባሮ አኮቦ የመልቲፐርፐዝ ዳም እዛ መልቲፐርፐዝ ላይ ዘርፈ ብዙ ነው የሚሆነው። ኃይልም ያመነጫል፣ ለመስኖም አገልግሎት ይውላል፣ ለንጹህ መጠጥ ውሃ፣ ለተለያዩ ያለ ሰው እነሱ ከቀይ ግዛት ውል ይዘው 1929 1959 ውል እየጠቀሱ አብሶሉት 100% ናይልን መጠቀም አለብን የሚላለ። ይሄ ከኢትዮጵያ አንጻር እኛ በቀይ ግዛት አልተገዛንም፣ አልተፈራረምንም፣ የምናውቀው ነገር የለም። ያ ማለት ግን ኢትዮጵያ የተፈጥሮ ጸጋዋን አልምታ እንዳትጠቀም ከትናንት እስከ ዛሬ አሻጥር አልነበረም ማለት አይደለም። አሻጥሩ አንደኛ የቀጥታ ወረራ በግብጾችን በኩል የተደረገው በተደጋጋሚ በሽንፈት የተቋጨው፣ ሁለተኛ ደግሞ በተለይ በ20ኛው ክፍለ ዘመን አሁን ባለንበትም ደግሞ እዚህም እዛም ያሉ ከኢትዮጵያ ማህፀን የፈለቁ የኢትዮጵያን ቋንቋ የሚናገሩ ኢትዮጵያዊ የሆኑ በብሔር ካባ የተጠቀለሉ አንዳንዶቹም ሃይማኖት ውስጥ የመሸጉ ባንደበታቸው ለኢትዮጵያ ብሔሮች ለአንድ ቋንቋ ወይ ለሃይማኖት ወይ ለሆነ ቡድን መብትና ጥቅም የሚከራከሩ የሚመስሉ በተግባራቸው ግን በስራቸው ግን ከጸረ ኢትዮጵያ ኃይሎች ጋር የተሰለፉ ኢብን አንዳንዶቹ በነገራችን ላይ ከዚህ በፊት በኢትዮጵያ ታሪክ ተፈጽመው ከነበሩ ለምሳሌ በፋሽስት ጣሊያን ዘመን ከነበረውም የከፋ ለአርሶ አደሩ እንታገላለን ይላሉ። ራሳቸው የአርሶ አደሩ ልጆች ናቸው። ግን ምርጥ ዘር ለአርሶ አደሩ በኮንቮይ ባጀባ የሚሄድበት ለአርሶ አደሩ የሄደ ምርጥ ዘር ግዴ ለማሆን አንዳንድ ጊዜ እንደ ወስደው በነፃ ለአርሶ አደሩ አከፋፈሉት አንድ ነገር ነው። ግን ምርጥ ዘርን የሚቃጠልበት የሚዘረፍበት ሀገር እነዛ የት ነው ግንኙነታቸው ሲባል ከኢትዮጵያ የቅርብና የሩቅ ታሪካዊ ጠላቶች ኢትዮጵያ ሰላም እንዳታገኝ፣ ሰላም ካገኘች ልጆቿ የልዩነትን ግንብ አፍርሰው ተፈጥሯዊ የሆኑ ልዩነቶች እንደተጠበቁ ነው። ብሔሮች በቋንቋቸው መማር፣ በቋንቋቸው መናገር፣ መዳኘት፣ ባህላቸውን ማሳደግ ወዘተረፈ ከዲሞክራሲያዊ መብት ባለፈ የሰብአዊ መብትም እሱን ኤክሰርሳይዝ እያደረጉ ነገር ግን አንዳንዱ የብሔር ልዩነት ኢትዮጵያ ውስጥ ያለ ይመስለዋል። ከ800 በላይ ብሔር ህንድ አለው። ያንን አስተካክለው አቻችለው ብቻ ማለት ተከባብረው በዲሞክራሲያዊ ውሳኔ በዲሞክራሲያዊ መንግስትን አጽንተው እንግዲህ በዓለም ላይ ትልቁ የሚባለው ዲሞክራሲ አጽንተው ታምር እየሰሩ ነው፣ እያደጉ ነው ያሉት በፍጥነት። ልክ እንደዛ እንዳንሆን ታሪካዊ ቁርሾችን አንዳንዶቹን በመፍጠር አንዳንዶቹም ደግሞ የበለጠ ቁስሉን በመነካካት የሚሰሩ አሉ። ኤንዌይስ ኢትዮጵያ የተፈጥሮ ሀብቷን እንዳትጠቀም እና ይህንን የአረብ ኔቶ ተመስርቷል በማለት ኢትዮጵያን ኢንቲሚዴት ለማድረግ ለማስፈራራት ኢትዮጵያ በዚያ ማትቆም ከሆነ ደግሞ የአረቡን ዓለም አስተባብሮ ጥቃት ለመፈጸም አንደኛው ነው። ሁለተኛው አሁንም ይሄ የግብጾች ቅዠት አን ኢስላሚክ ኔቶ ጀስት ድሪም ህልም ነው ወይንስ የወደፊት ኃይል ነው የሚል ነው። እና ይሄ ድሪም ኤንዌይስ ለጊዜው ባለው ድሪም ኢትዮጵያ ወደ ቀይ ባህር ለመመለስ ያላሰለሰ ጥረት እያደረገች ነው። በቅርቡ በእኔ በአንተ በአንቺ በእኛ እድሜውን ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ጉዳይ በኋላ መለስበታለሁ። ከትናንቱ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛ መድብል የሆነው በመደመር ዙሪያ ማለት ነው። በዛ የተነሳለ የዚህ የኢስላሚክ ኔቶ አንዳንዴ ስሙን ሲጠሩት አረብ ኔቶ የሚሉት ከእምነት ጋር አታያይዙት። የእምነት ጉዳይ አይደለም። እምነት ከሆነ ሳውዲ አረቢያና የመን ያን ያህል ተዋግተዋል። የሳውዲ አረቢያ ሚሳይሎች፣ የሳውዲ አረቢያ ጀቶች የየመን መስጊዶችን ደብድበዋል። እምነት አይደለም፣ ናሽናል ኢንተረስት ብሔራዊ ጥቅም ነው። በቀጠናው በቀይ ባህር ቀጠና ወይንም በአረቡ ዓለም ዶሚኔት አድርጎ የመውጣት ጉዳይ ነው። እምነት እንደ ፕሪቴክስ ሊያገለግል ይችላል። አንዳንዴ ኢስላሚክ ኔቶ ሲባል
ከእስልምና ጋር አታያይዙት ወይ ከአረብ ጋር አታያይዙት። ያ ከሆነ ኢራንና ሳውዲ አረቢያ ያህል ምን ያ ከሆነ ለምሳሌ አሁን ኳታር ላይ እስራኤል በፈጸመችው ጥቃት ወደ 57 የሚሆኑ የአረቡ ዓለም ሀገራት መሪዎች ተሰባሰቡ። ዶሃ ላይ ተሰባስበው ፍጹም ይሄ በጣም ወንጀል ነው፣ መወገዝ አለበት። ከዚህ በኋላም ተመሳሳይ ጥቃት ሊያጋጥም ስለሚችል ሉዓላዊ ግዛትን በመጣስ ተጠናክረን ተደራጅተን መጠበቅ አለብን የሚል ሁሉም የአረብ ሀገር መሪ መግለጫ አውጥቷል። ግን ከወር በፊት ታስታውሳላችሁ ኢራን ዶሃን ደብድባለች። ዶሃን ስደበድብ የአሜሪካን የጦር ሰፈር ነው የደበደበችው። የአሜሪካ ቤቱ ቦምበሮች ጥቃት ፈጽመውብኛል፣ የተነሱትም ከኳታር ነው። ዝሮ ደኒር ኢሚዲየት የሚባለውን ዶሃን ደበደቡ። እስራኤልን በተመሳሳይ እያለ ያለው እኔ ኳታር ላይ ወይ ዶሃ ላይ ጥቃት አልፈጸምኩም፣ የእስራኤል የህልውና ስጋት የሆነውን ሐማስ ላይ ነው ጥቃት የፈጸምኩኝ የሚላል ሰው። ራሱም ኢራንም ኳታር ዶሃ ላይ ጥቃት መፈጸሙን ይረሳል። ሳውዲ አረቢያና የመን ነግሬያቸዋለሁ። በዛው በቀጠና ዩናይትድ አረብ ኤሚሬት እና ኢራን እስቲ ችግር አለ። ዩናይትድ አረብ ኤሚሬት የኔ ነው የምትለው ግዛት የደሴት ግዛት በኢራን ተይዟል። እዛ በቀጠና ውስጥ ሄጅሞኒ የበላይ ሆኖ የመውጣት በኢኮኖሚ በማህበራዊ በእሴትን በሌላው ላይ የመሸጥ ተጽዕኖ ፈጣሪ የመሆን ያደገ የበለጸገ ሀገር ማረጋገጥ በቀጣይም ለትውልዱ የማስረከብ ጉዳይ ሰው። ይሄ ከኢትዮጵያ አንጻር እኔ ለዚህ ኢስላሚክ ኔቶ ወር አረብ ኔቶ የሚባለውን ሀሳቡን አስቀድሜ እንዳልኳችሁ በግብፅ አነሳሽነት ሻርም አልሼክ ላይ በ2015 የመጣ ነው። 2015ን ጊዜውን እዩ። ኢትዮጵያ ውስጥ ከፍተኛ የሆነ ለውጥ የመጣበት በኋላም በ2018 ደግሞ ዶክተር አብይ አህመድ ወደ ስልጣን የመጣበት ነው። ሰው ኢትዮጵያ ወደ ቀይ ባህር ለመመለስ ጥረት እየተደረገ ነበር። አስቀድሞም ከእስራኤሎች በኩል በአቶ ኃይለማርያም ዘመን ኢትዮጵያ ያን የዩናይትድ አረብ ኤሚሬት እስራኤል ኤርትራ ስለነበረች አሰብ አካባቢ ስለነበረች የእስራኤልና የዩናይትድ አረብ ኤሚሬት ደግሞ መቆራቆስ ስለነበረ በኋላ በአብርሃም አኮርድ የተፈታው ማለት ነው። ከዛ ጋር ተያይዞ በቀጠናዊ ፍላጎት አንጻር ኢትዮጵያ ወደ አሰብ እንድትመለስ የማድረግ ፍላጎት ነበር። ያንን ለመግታት ግብጾች ይዘውት የመጡት የቀይ ባህርና የገልፍ ኦፍ አደን ተዋሳኝ ሀገራት የሚባል ሬድሲ ሴኩሪቲ ካውንስል አለ ጅዳ ላይ ሳውዲ አረቢያ ላይ የተቋቋመ። ሀሳቡን ያነሳችው የሀሳቡ ጠንሳሽ ግብጽ ነች። ነገር ግን ያው በኢኮኖሚም በቅቡልነትም ችግር ስለገጠማት ለሳውዲ አረቢያ ሰጠች። በተመሳሳይ ይሄ ሬድሲ ሴኩሪቲ ካውንስል ላይ የቀይ ባህርና የገልፍ ኦፍ አደን ተዋሳኝ ሀገራት ተብሎ ልክ ኢትዮጵያን የመክፈም ማለት ነው። የዛ ተዋሳኝ ሀገራት አባል የራሱ ችግር አለበት ብያቸዋለሁ ከዚህ በፊትም። በቀይ ባህር ቀጠና ላይ ወሳኝ ተዋናይ የሆነችው ዩናይትድ አረብ ኤሚሬትን አላካተተም። ወሳኝ ተዋናይ የሆነችው እስራኤል አልተካተተችም። ወሳኝ ተዋናይ የሆነችው ቱርክ የለችም። በቀጠናው ደግሞ የዚህ ሁሉ ቀጠና ህዝብ ተደምሮ ደግሞ ጀስት ግዙፍ የሆነ ኢኮኖሚውን በፍጥነት እያደገ ያለው የወጭ ገቢ ንግዱ ወደድንም ጠላንም በቀይ ባህር ቀጠና ላይ የሆነ የሬድሲ ቀይ ባህር ላይ ደግሞ ክሌም ያለው ባንዳ ቤተ መንግስት በነበረበት ዘመን የግመል ማጠጫ ይሁን የተባለ ነው። ግን ሊሆን አይችልም። ወደ 44 ሀገራት አሉ ላንድ ሎክድ የሆኑ የነዛ 44 ሀገራት የህዝብ ድምር ሲደመር ከኢትዮጵያ ጋር ስትደምሩት የ10 ሚሊዮን ህዝብ ልዩነት ነው ያለው። የሁሉም ሀገራት ተደምሮ ወደ 141 አካባቢ ሚሊዮን ነው። የኢትዮጵያ 131 ሚሊዮን ቀንሱት፣ 10 ሚሊዮን አካባቢ ነው ልዩነቱ። ይሄ ደግሞ የኢትዮጵያ ህዝብ ደግሞ በጣም ዳብል እያደረገ ነው። በ2050 የዛሬ 25 ዓመት የኢትዮጵያ ህዝብ ወደ 250 ሚሊዮን አካባቢ ይመጣል። የነዛ ሀገሮችንም የሌሎችን ሀገራት ፕሮጀክሽን ደምራችሁ ስትሰሩት በ2050 የኢትዮጵያ ህዝብ ይበልጣል። ይህ ህዝብ የተፈጥሮ ሀብቱን አባይን አልምቶ ፍሬሽ ወተር ያለበት ከዚህ በፊት ክቡር ጠቅላይ ሚኒስትሩ አቅርበውታል። ለሁሉም ሀገር የሚሰጥ ነው። ፍሬሽ ወተር የሚጠጣ ውሃ፣ ንጹህ ያንተ መጠጥ ውሃ አምጣ፣ ወደኛ ጨዋማ ውሃ ወደ ሬድ ሲ ወደ ባህር በር አደርስማ። ይሄ አንጀስት ነው። ለዚህ ልባት በቅርቡ መቀመጥ አለበት። ኢትዮጵያ በትዕግስት ለባለፉት 5 ዓመታት ስትጠብቅ ነው የቆየች።
ከዚህ በላይ ተዘግተን መኖር ተቆልፎብን መኖር አንችልም ብለው ትናንት ክቡር ጠቅላይ ሚኒስትሩ አቅርቦታል። ሰው የግብፅ ፍላጎት ከዚህ አንጻር ነው። አስቀድሜ እንዳልኳችሁ የዚህ የግብፅ ፍላጎቷ ሌላ ቢሆን ወይ የአረብ አገራት የተሰበሰቡበት ከራሳቸው ወንበር የራቀ ጉዳይ ቢሆን ኑሮ ነገርዮ ሌላ። ዞሮ ዞሮ ከዛሬ መስከረም 7 እስከ መስከረም 9 ለሁለት ስትደምሩት እንግዲህ ከሴፕተምበር 17 ዛሬ ነገ አሳሳትኳችሁ፣ ነገ እስከ ነገ በስቲያ ድረስ ራሱ ዛሬ ሴፕተምበር 17 ጠዋት 12 ሰዓት ጀምሯል። ነገ 18 ከነገ በስቲያ ማለት እስከ አርብ ድረስ ማለት ነው 12 ሰዓት ድረስ እግረኛ ኦፕሬሽን ጀምሯል። 40% የሚሆነው ከ1 ሚሊዮኑ የጋዛን ከተማና አካባቢዋ ውስጥ 40% የሚሆነው ለቋል። የጋዛ ሲቲ ኢቫኪዌሽን ፕላን ብለው ነው ያስቀመጡት። አይዲኤፍ ኦፕንስ ጊዜያዊ መተላለፊያ ኮሪደር፣ አይዲኤፍ ኦፕንስ ቴምፖራሪ ኮሪደር ቱ አክሰለሬት ጋዛ ሲቲ ኢቫኪዌሽን ብሎ ጀሩሳሌም ፖስት ዛሬ ያወጣዋል። እንግዲህ እየተሰደዱ ያሉት ወደ የት ነው የሚሄዱ? የጋዛ ከገባ በኋላስ ይሄ የግብፅ ያው በአብዛኛው ሊሰደዱ የሚችሉት ወደ ግብፅ ነው የሚሆነው። ግን የግብፅ ምላሽ ምን ይሆናል ስትሉ ያው እንደምታዩት ነው። ምንም የተለየ ነገር የለውም። ይመለሳሉ አይመለሱም? ሪሊ የእስራኤል ሰራዊት ጋዛ ምን ያህል ይቆያል? ሐማስ ትጥቁን ከፈታ በኋላ የሲቪል አስተዳደር ይመሰረታል የሚል አለ። ያ የሲቪል አስተዳደር ማን ነው? ከየት የተውጣጣ ነው የሚሉት እነዚህ እንግዲህ በቅርብ ጊዜ ምላሽ ይገኝባቸዋል ተብሎ ይታሰባል። በአጫጭር መረጃዎች ሌላው እንግዲህ ምናልባት ለአል አረቢያ የሚባል ቴሌቪዥን የሶማሊያ ፕሬዚደንት የሶማሊያ ፌዴራል መንግስት ፕሬዚደንት ሀሰን ሼክ መሐመድ ቆይታ ነበራቸው። በዛ ቆይታ ሁለት ጉዳይ ተጠይቀዋል። አንደኛ ከኢትዮጵያ ጋር ያላችሁ ግንኙነት አሁን ምን ይመስላል የሚል ጥያቄ ቀርቦላቸው ነበረ። አረበኛ ነው የተተረጎመውን ትርጉም ነው ማነብላችሁ ወይም ምነግራችሁ። ምንድን ነው ያሉት? ከኢትዮጵያ ጋር ሰፊ ድንበር እንጋራለን፣ ተመሳሳይ ህዝብ፣ ተመሳሳይ ታሪክ፣ ተመሳሳይ ባህል፣ ሃይማኖት እንጋራለን። በቅርቡ ችግር አጋጥሞን ነበረ። ያን ችግር በድርድር በውይይት ፈተነዋል። አሁን ግንኙነታችን ከመቼውም ጊዜ የበለጠ እየተጠናከረ ቀጥሏል የሚል አቅርበዋል። ሁለተኛ ጋዜጠኛዋ ያቀረበችላቸው እርስዎ በቅርቡ በኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ተገኝተው ነበረ። በሌላ በኩል በግብፅ በኩል ቅሬታ ይሰማል እና ግብፅና ሶማሊያ ያላቸው ግንኙነት በተመሳሳይ ምን ይመስላል የሚል ጥያቄ ነው የቀረበላቸው። የእሳቸው ምላሽ ወርድ ባይወርድ አይደለም እንደወረደ ወይንም ጀስት ሊትራል አይደለም ነግራችሁ። ግብፅና ሶማሊያ ስትራቴጂክ አጋር ናቸው። በተመሳሳይ ጠንካራ ግንኙነት አለን ከግብፅ ጋር። ኢትዮጵያ የህዳሴ ግድብን አስመርቃለች። ኃይል ነው የምታመነጨው። ለኢኮኖሚ እድገቷ ኃይል ያስፈልጋታል። ኢትዮጵያ የምታመነጨው ኃይል ለኢትዮጵያ ብቻም በቂ ለኢትዮጵያ ብቻም አይደለም። ለኬንያ፣ ለታንዛኒያ፣ ለሱዳን ኃይል ትሸጣለች። ስለዚህ ግድቡ ቀጠናዊ ግድብ ነው ብዬ ወስዳለሁኝ። ለኢኮኖሚ እድገቷም ያስፈልጋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበረኝ ንግግር ግድቡ ማንኛውንም ሀገር እንደማይጎዳ የታችኛው ተፋሰስ ሀገራት በተለይም ግብፅና ሱዳንን እንደማይጎዳ እንጎዳለን፣ ጉዳት ይደርስብናል ብለው የሚያስቡ ከሆነ ግን በማንኛውም ጊዜና ቦታ ለመነጋገር ዝግጁ ነኝ ብለውኛል። ስለዚህ መነጋገር ነው የሚያስፈልገው፣ መወያየት ነው የሚያስፈልገው። እኛም እንደ ሶማሊያ የሁለቱም ሀገራት ወዳጅ በመሆናችን አቀራርበን ለማነጋገር ዝግጁ ነን የሚል ምላሽ ሰጥተዋታል። ከባህር በር አንጻርም የቀረበላቸው ጥያቄ ነበረ እና የሰጡት መልስ ምንድን ነው? ህግና ስርዓትን የዓለም አቀፍ ህግን ስርዓትን ተከትላ ኢትዮጵያ ሲአክሰስ የመጠየቅ መብት አላት የሚል አቅርበዋል። እንግዲህ ይሄ በሁለት ነገር እንየው። አንደኛ ነገር ከግብፅ ጋር የነበረውን መቆራቆስ በተለይ ከታላቁ ህዳሴ ግድብ አንጻር ያ እያለቀ ፌታ ኮምፕሊ ሲሆን ግድቡ ሲያልቅ
ሌሎች በግድቡ ምክንያት የተፈጠሩ የተቀፈቀፉ ጠላቶች ዳውን እየሆኑ ነው የሚሄዱት። የግብጾችን ጉዳይ አንድ የሚያሳስባቸው ጉዳይ አለ። ግብጾች ኢትዮጵያ ውስጥ ድንገት ድርቅ ቢከሰት ዊች ሚንስ ዝናብ ባይዘንብ ግድቡ ላይ ያለው ውሃ ይለቀቅልን ነው እንጂ ተርባይን እንደሚመታ ይህ ተርባይን እየመታ ይሄዳል። ያው እንግዲህ ንጹህ ውሃ ሲባል ንጹህን ውሃ ይፈልጉታል፣ ሌላ ጉዳይ ነው። ሱዳኖች እየሰሩት ያለው አልጀዚራ በሱዳን ጉዳይ የሚሰራው አለ። ከዚህ ወጥ ያልኳቸው የአሳ ምርት ቀነሰ። እዚህ ይመጣልን የነበረው አሁን ለመናገር እየከበዳቸው ይመጣ የነበረው ፈርታይል የሆነ አፈር ይዞ ነው የሚሄድ። ይሄ የሚሄደው አፈር ደግሞ አፈር ብቻ አይደለም እኮ በማዳበሪያ የበለጸገ በዩሪያ የበለጸገ ይህን ነበር ይዞ የሚሄድ። ሶ ፈርታይል ነው። ልክ ኦሞ አካባቢ እንዳሉት የኛ ሀገር ብሔሮች ያ ሲመጣ ደለሉን ወደዛ ስትል እዚያ ላይ በቀላሉ ማረስ ነው መዝራት ነው። የአሳ ምርት ቀንሶብናል የሚል አለ። መልሶ ግን አልዋጥለት ብሎ ስቴብል የሆነ ወተር እንዲመጣ ያደርጋል። ያ ደግሞ ግብርናን ያበረታታል ይላል እና እንግዲህ አጠቃላይ ስታዩት መነጋገር መቀራረቡ እንዳለ ሆኖ ህዳሴ ግድብ ለማስቆም ወይንም ኢትዮጵያን እጇን ጠምዝዞ ወደ ድርድር እንድትቀርብ ታጣቂዎችን በማደራጀት ለሆኑ ሸማቂዎችን በመርዳት ከውስጥም ከውጭም አስጨንቀን መንግስትን ወደ ድርድር ወደ አስገዳጅ ፊርማ እናስፈርመዋለን። በተለይ ይህ ወተር ሴኪሪቲ ኢትዮጵያ ድርቅ ሲሆን አስቡት። ለምሳሌ በዚያ በድርቅ ጊዜ ውሃ እንድትለቅ የሚል አሁን ያለው ይሞላል፣ ክረምት ባለው ውሃ ጀስት ይቀጥላል። ምክንያቱም ኃይል እያመነጨን ተርባይን እየመታ ውሃው ካልሄደ ድሮ ለእኛስ ኦቨርፍሎ ነው ሊያደርግ የሚችለው እንደምታውቁት። ግን ያኔ ድርቅ ሲመጣ የሚላል ወተር ሴኪሪቲ እንድትፈርም። ከዛ ደግሞ ሁለተኛው ፍላጎታቸው በቀጣይ ግድብ በሚሰራበት ጊዜ ግብፅ ካልፈቀደች በቪቶ ፓወር፣ በነገራችን ላይ የፈለጉት በናይል ጉዳይ ላይ ብለዋል። አሁን የናይል ቤዚን ኢኒሼቲቭ የሚባለው አያገባቸውም፣ ሶስታችንን ሆን ዊች ሚንስ ግብፅ፣ ሱዳንና ኢትዮጵያ ሌሎች ሀገራት ላይ ክደት ነው የፈጸሙ። ስለዚህ ቪቶ ፓወር ይኖራል። ሶስቱ ካልተስማሙ ግድብ መስራት አይቻልም ይለዋል። ሱዳንን እንቆጣጠረዋለን ነው ወደ ውሳኔ ይቀርባል። ሁለቱ ካልተስማሙ እንዳሰራ የማድረግ ይሄ ነው አላማቸው። ይሄ ደግሞ ሊሳካ አልቻለም። ግድቡ አለቀ። ኦልሬዲ ኃይል እያመነጨ ነው። በኢትዮጵያ ህዳሴ ግድብ ጉዳይ የኢትዮጵያ ህዝብ ስኬቱን እያጠጣመ ነው። ያ ሁሉ ፈተና የከፈለበት ድሃው፣ መንግስት ሰራተኛው፣ አርሶ አደሩ፣ አርብቶ አደሩ፣ መንግስት ሁሉም በውጭ የሚኖረው ቦንድ እየገዛ ያ ሁሉ ጥቂት ቅጥረኞች ቦንድ እንዳትገዙ እየቀሰቀሱ የተለያየ ቅስቀሳ ያቀርቡ ነበር። ታስታውሳላችሁ። የአረቡን አብዮት ለመቀልበስ ነው መሰረት ድንጋይ የተሰራ። ልክ ዛሬ የቀይ ባህር ጉዳይ ሲነሳ በውስጥ በኩል ያለውን በውስጥ የፋኖን የሸኔ የምናምን የኑሮ ውድነቱን ውጥረት ለማስተንፈስ የተመዘዘ አጀንዳ ነው ይላል። ጠላት ጥሩ ነው ያወራ። አንዳንዴ የጠላት ወሬ የበለጠ ኢነርጃይዝድ እንድትሆን የበለጠ እንድትፈጥር ክቡር ጠቅላይ ሚኒስትሩ እንዳሉት አንዳንዴ እንድትዘል ጃምፕ እንድታረግም ይረዳል። ከዚህ በፊት በተደጋጋሚ ይነሳ ነበረ በአብዮታዊ ዲሞክራሲ ወቅት የኮሪያን ድንጋይ የኮሪያ እንዴት አደገ ብሎ የኮሪያን ስቴፒንግ ስቶን የእነሱን ድንጋይ እየረገጥን እንደግም ባለው ኖ የእነሱ መርገጦች አይደለም፣ አንዳንዴ መዝለልም ያስፈልጋል በሚል የሚቀርብ አለ። ከሶማሊያ ጋር ያለው ወዳጅነት፣ ከኬንያ ጋር በተመሳሳይ ከጅቡቲ ጋር ያለው ወዳጅነት እየጠነከረ ነው የሚሄድ። ለምን ኢትዮጵያ እናስቆማለን በሚል ዙሪያዋን ለመክበብ ዙሪያዋን ለመረበሽ ሲወጣ የነበረው በጀት ሲነዛ የነበረው ፕሮፓጋንዳ እየቀነሰ ነው የሚሄደው። ግድቡ አለቀ፣ ውሃ እየፈሰሰ ነው። ውሃ ይቆምብሃል ግድቡ ሲያልቅ ተብሎ ይነገር የነበረው የሱዳን ገበሬ
ሲነገር የነበረው የግብፅ ገበሬ የግብፅ ፖለቲከኛ የታለ ውሃው የቆመ ብለው ራሳቸው ይጠይቁታል። ገና እንዲያውም አሁን ከዚህ በፊት በነገራችን ላይ አባይ የሚታወቀው ክረምት ላይ ይሄዳል፣ በጋ ላይ አመት እስከ አመት የሚፈስ ወንዝ ቢሆንም በበጋ በኢትዮጵያ በጋ መጠኑ እየቀነሰ ነው የሚሄደው። አሁን ስተብል ሆኖ ኮንስታንት ሆኖ ውሃው የሚፈሰው ሰው ጥያቄው ይገለበጣል። ከዚህ ህዳሴ ግድብን ከሰራን ከላይ የምንሰራቸው ግድቦች እታች ውሃውን እንፈልገዋለን። የዚህ እታች መኖሩ ደግሞ ኃይል እያመነጭ ቀጥታ ስቴብል ይሆናል። በተመሳሳይ ምናልባት ጥናት ላይ ያሉ አሉ የሚተገበሩ ግብፃውያን ሱዳንን ዓለም አቀፍ ማህበረሰብ ማጭበርበር የማይቻልበት። ለምሳሌ ዶናልድ ትራምፕ ምንድን ነው ያለ? ናይልን ያቆማል አለ። እነሱ በጣም ሎቢ ቀጥረው ስለወተወቱ ነው። የታለ የቆመ ብለን እኛ እንጠይቃለን። እንዲያውም ተፈጥሮውን የሚያስተካክል ኢብን እንኳ የውሃትነት እንኳ ቢኖር ያ ተመልሶ ነው የሚዘንበው። አካባቢውን ያስተካከለ ነው ያለው። በትናንትናው ዕለት እንግዲህ የመደመር መንግስት በክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በመደመር ዙሪያ የተጻፈ አራተኛ መጽሐፍ፣ አንድ መጽሐፍ አለ በቀጣይ ላውንች የሚደረግ እንግዲህ በቀጣይ 1 ዓመት 2 ዓመት ላውንች የሚደረግ ሌላ መጽሐፍ መኖሩን ትናንት ፍንጭ ሰጠዋል። እንግዲህ የመጀመሪያው መደመር ነው። መደመር እንደ ህልዮት፣ መደመር እንደ ፍልስፍና፣ መደመር እንደ ፖለቲካ ፕሮግራም፣ እንደ ስትራቴጂም ሊታይ ይችላል። ምንድን ነው መደመር የሚባለውን በመጀመሪያ መጽሐፋቸው አስተዋውቀዋል። ቀጥለው የመደመር መንገድ እንዴት ሊተገበር ይችላል፣ እንዴት ልንሄድ እንችላለን፣ ፍኖት ዘን የመደመር ትውልድ ምን አይነት ትውልድ አስፓየር ያደርጋል መደመር፣ ትውልዱንም ከፍሎ አስቀምጧል። ዘን ይሄ የመደመር መንግስት በመደመር ህልዮት፣ የመደመር መንገድ፣ የመደመር ትውልድ የሰው ልጅ ከፍተኛ የላቀ ፈጠራ የሚባለው እንግዲህ ብዙ ጸሐፊዎች ብለዋል። ኒውክሌር አይደለም የሰው ልጅ ፈጠራ፣ ወደ ናሳ መላኩ አይደለም የሰው ልጅ ፈጠራ፣ ጨረቃ ላይ ማረፉ ወይ ናሳን መፍጠሩ ወይ የሩሲያ ዩሪ ጋጋሪን ወደ ጨረቃ መላኳ፣ የቻይና ዎል ግንብ፣ እነዚህ በዓለም ላይ አስደናቂ የሚባሉት አይደሉም። ትልቁ የሰው አእምሮ ውጤት መንግስት ነው። መንግስት የተለያዩ አስተሳሰቦችን፣ እምነቶችን፣ ወጎችን ይዞ ፋንክሽን አድርጎ ልክ ሀገርን ባስ ብላችሁ ያዙት ወይ ባቡር ብላችሁ ያዙት፣ ያንን ይዞ አምራቹን፣ ተጠቃሚውን፣ አቅራቢውን፣ መሀል ላይ ያለውን ደላላ፣ ድሃውን፣ ባለጸጋውን፣ ሰባኪውን፣ ተሰባኪውን፣ የታመመውን የሚያክመውን ኦል ዲስ ፋንክሽን የሚያደርገው ልክ አዚፍ የኖህ መርከብ ብለን ብንወስደው ሀገርን እዛ ውስጥ ያለውን የተለያየ ስልተ ምርት የስልጣን መውጫና መሰላል አበጅቶ ሰዎችን ወደ ፈጠራ በጣም ጠንካራ መንግስት ሲሆን፣ ሰዎችን ወደ ጦርነት ልፍስፍስ ደካማ እብሪተኛ ሲሆን፣ የሰዎችን ሀብት እየነጠቀ የሚበላ ሀገርን የሚበትን ደካማ ሲሆን፣ ተለላኪ ሲሆን፣ አዲስ የሚፈጠር አዲስ የሚራመድ ሰው መደመር እንደ መንግስት እንዴት ነው ፋንክሽን የሚያደርገውን የሚገልጽ እኔ አንብቡት። መዝነን ዳጎስ ያላነለም ግን በመድብል ደረጃ ጠብሰቅ ያለ የሚባለው ዳጎስ ያለ 400 በጥቅሉ ወደ 418 ገጽ የያዘ በሪፈረንሶች በማጣቀሻዎች የደረጀ ከ100 በላይ መጽሐፍቶች ሪፈረንስ የቀረቡበት ዋቢ ሆነ ማጣቀሻ የቀረበበት በጥቅሉ ወደ በጥቅሉ 4 ምዕራፎች 3 ምዕራፎች፣ ክፍል 1 3 ክፍሎች ማለት ነው። ክፍል 1፣ ክፍል 2፣ ክፍል 3 በየክፍሉ ደግሞ በክፍል 1 4 ምዕራፍ፣ በክፍል 2 5 ምዕራፍ፣ በክፍል 3 4 ምዕራፍ በጥቅሉ
በ13 ምዕራፎች ተሰናስሎ የቀረበ መንግስት ምንድን ነው ብሎ ነው የሚጀምረው። መንግስት ራሱ ምንድን ነው? መደመር መንግስት፣ የመደመር መንግስት፣ የአባይን ልጅ ውሃ ጠማው የሚል በተለምዶ አባባል አለ አይደል? መጽሐፉ ግን ለምን ውሃ ጠማው ብሎ ይጠይቃል። ለምሳሌ የላጭን ልጅ ቅማል በላው እንላለን አይደል? ሴትዮዋ ስራዋ ፀጉር መላጨት ነው፣ ግን ልጇን ቅማል በላው። ለምንድን ነው ቅማል የበላው? ሴትዮዋ ሰንፋ ልጇ ልላጭ ብሎ ወይ ቢላጭ ችግር የሚደርስበት ነው? ምንድን ነው? አሁንም የአባይን ልጅ ውሃ ጠማው። ለምን ውሃ ጠማው ይጠይቃል። በነገራችን ላይ መጽሐፋቸውን እርሳቸውም ንግግር ሲያቀርቡ በአራት የመደመር መንግስት 4 ማጠንጠኛ አለው ብለው ነው የተነሱ። መነሻ አለው ከየት፣ መዳረሻ አለው ወዴት፣ ከመነሻው ወደ መዳረሻው የሚሄድበት መንገድ አለው። ይህንን የሚያስተባበር ከመነሻ ወደ መዳረሻው ለመሄድ በሚያደርገው ጥረት የሚያስተባበር መንግስት አለ ብሎ ነው ያቀረቡት። ሰው ከኋላ መቅረት፣ በጊዜ መቅደም፣ ከዓለም ላይ ተላለፍን፣ ያልተፈጠረ ሴት፣ የተጓደለ ሐሴት፣ የአዙሪት ሰለባ፣ መዘግየት፣ መንሸራተትና መጥፋት ብለው ያስቀምጣሉ። ቁጭት አለ። የኢትዮጵያ ሕዝብ ለምን ድሃ ሆነ? ጃፓን እንዴት በለጸገች ብለው ጽፈዋል። ጸሐፍ እነ ክቡር ዶክተር ከበደ ሚካኤል ጃፓን እንደምን ሰለጠነች ብለዋል። ግን ጃፓን እንደምን ሰለጠነችን ስንመረምር ኢትዮጵያ እንደምን ድሃ ሆነች ተብሎ መመርመር ነበረበት ይላሉ ጸሐፊው ዶክተር አብይ አህመድ። ሰው እየተላለፍን አይ የለም ድህነት ጸጋችን ነው ግድ ነው እንዳለን ከጥንት አክሱምን ወደ ላይ አቁመናል፣ ላሊበላን ወደ ታች ቀርጸናል። መመርመር መጠናት ያለባቸው ውስጥ ለውስጥ ደግሞ ዋሻዎችን ሰርተናል። በላሊበላ ዘመን አባይን የመገደብ ፍላጎትም ነበር። ድርሳናት ያንን ያመላክታል። ግን አልሆነም፣ አልቻልንም። ለምን? እንዴት ተው ነው ሐሳቡስ እንዴት እያለ ይመጣል። እና ያ የተዘረጋ ሀገር በቤታችን ይላሉ ጠቅላይ ሚኒስትር፣ በቤታችን እናቶች መድኃኒት ይቀምማሉ። ልጅ የሆነ ነገር ሲያማው ቅጠል በጠስ በጠስ አድርገው የሆነ ነገር ይሰራሉ። ያ ባህል ከነበረ ያ ልምምድ ከነበረን እንዴት ፋርማሲቲካል እንዴት መድኃኒት ማምረት አልቻለም? ሽመና ዛሬም ድረስ ሽመና ላይ የተሰማራ ድሪውን አሸንክታቡን ምኑን የሚሰራ እደ ጥበብ ባለሙያ አለ። የቆዳ ጥበብ ባለሙያ አለ። የሚነግዱ የሲራራ ነጋዴዎች ከአንዱ ተወርሮ አንዱ የሚሄዱ አሉ። ግን እነሱን እኛ ሸማኔውን ሸማ የሚሰራውን ቁጤት በጣሽ፣ ነጋዴውን መጫኛ ነካሽ፣ ብረት ሰሪውን ቀጥቃጭ፣ ባለች የተለያየ ስያሜ እየሰጠን ወደኋላ ቀረ። መቅረት ብቻም አይደለም። ህንድ፣ ኢንዶኔዥያ፣ ማሌዥያ ወደፊት በጨርቃጨርቅ ኢንዱስትሪ ኢኮኖሚያቸው መካከለኛ ሆኖ አድጓል እና ሌበር ኢንተንሲቭ ስለሆነ ጨርቃጨርቅ በጣም ብዙ ጉልበት ስለሚፈልግ ከዛ የሚመጡ የቴክስታይል ኢንዱስትሪ ማይግሬት ያደርጋል። ለዛ እንዘጋጅ ብለን ፖሊሲ ስንቀርጽ እንታያለን። እንዴት ዶርዜው፣ እንዴት ጋሞ፣ እንዴት በየአካባቢ ወላይታው በየአካባቢ ያለው ማህበረሰብ የአደ ጥበብ እንዴት ሊተላለፍ አልቻለም? እንዴት የጎንደር አብያተ መንግስታት፣ የአክሱም፣ የድሬ ሼክ ሁሴን ያ ሁሉ በኑሯችን ላይ ለምን አልታየም ብሎ ይጠይቃል። ቁጭት መነሻው ቁጭት ነው። መብሰልሰል፣ መጠየቅ እኮ ለምን እንዴት እያሉ መጠየቅ። እንዴት ከኋላ ቀር፣ እንዴት ደህየ፣ ምንድን ነው የጎደለ? ዛሬ በዓለም ላይ ባለጸጋ የሚባሉት ወርቅ ሸልፍ ላይ የደረደሩ ሀገራት ናቸው። እንደ እነሱ ሸልፍ ላይ ከደረደሩት በላይ በኢትዮጵያ ከርሰ ምድሮች በአፍሪካ ሀገራት ወርቅ የለም ወይ? ሰው ከከርሰ ምድር አውጥተን ለምን እንደነሱኛ ጠረጴዛ ላይ ወይ ሸልፍ ላይ ደርድረ ነው ባለጸጋ አልሆንም ብሎ ይጠይቃል። ዘን መሻገሪያ መንገድ፣ መደመሪያ የፈጠራ መንገድ፣ የፍጥነት መንገድ፣ የዝላይ መንገድ መዝለል ያስፈልጋል። አንዳንዱን ጃፓን እንደዚህ ነው ያደገች ብለን የእነሱን መንገድ ብቻ ማለት መዝለልም ያስፈልጋል። ለዛ ነው አንዳንድ ፕሮጀክቶች ላይ የምታዩት
1 ዓመት ይፈጃል ሰርተን 1 ዓመት መጠበቅ የለብንም። ለምን? ቁጭት ያስፈልጋል። 8 ሰዓት ሰርተን አይሆንም። 12 ሰዓት ሰርተን አይሆንም። ቆመንም እያንቀላፋን ቢሆን መስራት ያስፈልጋል። ሊትራሊ ወደ ታች ስናወርደው ማለት ነው። ይህንን ገበያ መር ኢኮኖሚን፣ ካፒታሊዝምን፣ የሶሻሊስት ኢኮኖሚ እስከ ኮሚኒዝምን ሂዶ የህብረተሰባዊ መንግስት ራሱን የመደመር መንግስት በሁለቱ የግራ ኢኮኖሚ ሌፍቲስት፣ ራይት ዊንግ ኢኮኖሚ ደግሞ የቀኝ ዘመም የግራ ዘመም፣ ከዛ ደግሞ ምንድን ነው መደመርስ ለየት የሚያደርገው የሚለውን ይቃኛል። ማለት የምፈልገው እናንብበው። በኢትዮጵያ ፖለቲካ ውስጥ ለዛውም የዚህ መጽሐፍ ጸሐፊ የሀገር መሪ ናቸው። የሀገር መሪ ሲሆኑ እንዲሁ የግድ ነው የሁሉ እዚህ ውስጥ ያለው መጽሐፍ ላይ ፖሊሲ ላይ ይፈጸማል ላይሆን ይችላል። 100% ይሄ ነው ላይሆን ይችላል። ነገር ግን የሀገር መሪ ናቸው። ሐሳባቸውን ትልማቸውን ሊያስፈጽሙበት የሚችል አፓራትስ አላቸው። ከነ ድክመቱም ከነ ውስንነቱም ቢሆን እሱን እያስተካከሉ እያረቁ መሄድ አንድ ነገር ሆኖ የሀገር መሪ ናቸው። እንዴት ነው የሚታሰበው? እንዴት ነው የሚፈጸመው የሚለውን አንድ እናንበብ። 2 ክቡር ጠቅላይ ሚኒስትሩም እንዳሉት ራሱ መደመር መንግስት መጽሐፉ ውስንነት ይኖረዋል። ጸሐፊው ራሱ ደግሞ ጠቅላይ ሚኒስትሩ ምሉእ ነኝ ብዬ አላምንም፣ ተቹ ሂስ ትችት እቀበላለሁ፣ ያ ግን ኮንስትራክቲቭ በሆነ መንገድ አንዱ ዝም ብሎ አላነበብኩትም የሚላለ ይመጣል። ሶሪ እኔ ስም አልጠቅስም፣ ፕሮፌሰር ነው ወይ አካዳሚሻን ነው አንድ ሰው እንደዚህ ኖ በፍጹም አላነብም ይላል። እንደ ገበሬ እንዲያርስ ሁሉም ስራ ማንበብ ያስፈልጋል። አንብቦ የመደመር መንግስት እዚህ ላይ ያለውን ካልተስማማ የለም የመደመር መንግስት ሳንካዎች፣ ጉድለቶች ብሎ መጻፍ ይችላል። ተጨማሪ እነዚህ ያስፈልጋሉ የሚል ለመመማር ለማዳመጥ ብቻም ሳይሆን ለመመማር ዝግጁ ነኝ በሚል የተቀመጣለ። በወሳኝነት ትናንት ክቡር ጠቅላይ ሚኒስትሩ ባደረጉት ንግግር አንድ ሀቅ አስቀምጠዋል። ኢትዮጵያ ትልቅ ሀገር ነው። የኮሪደር ልማት ሰርተናል እና አንችልም ብሎ የማሰባለ ማን ነው ዲዛይን ያደረገው? ፋይናንሱን ከየት አመጣችሁት? ማን ነው የሚሰራው የሚላለ። እንችላለን። ከዛ ባለፈ ቀይ ባህር የራሳችን ነው የኛ ነው የኛን ስንጠይቅ አይቻልም ብሎ የሚያስብ ሰው ካለ እሱ የሞተ ነው ብሎ አስቀምጠዋል። ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ነው። ተደምሮ ተሰናስሎ አባይን አሳክቷል። የቀይ ባህር ጉዳይ አይቀሬ ነው። ኢትዮጵያ መተላለፊያ መንገዷን ታበጃለች። ይህን ካስቀመጡ በኋላ አንድ በጣም ፋሲኔት ያደረገኝ ፐርሰናሊ የወደድኩት የበለጠ ማንበብ የበለጠ ማየት አለብኝ የሚል እንዲሁ እንደ ግለሰብ እንደ አንድ ደካማ ግለሰብ ብላችሁ ሰዱት በጣም ያነሳሳይ ነገር ትናንት የስዊዝ ካናልን አነሱ። ምንድነው ያሉት እሳቸው? ኦልሞስት ከ160 ዓመት በፊት ወይ ከ170 ዓመት ገደማ አካባቢ ስዊዝ ካናልን ጀመሩት። ያው የሚረዳቸው ቢኖርም አፕሪል 25 አፕሪል 1859 ነው የተጀመረው ስዊዝ ካናል። ዘን 10 ዓመት ፈጅቶ በ1869 ተጠናቀቀ። አይቻልም፣ ሊሳካ ሊፈጸም ይሄ የሜዲትራኒያን ከላይ ከአውሮፓ ሳይድ ያለው በላይ በኩል በታች ያለው ሬድሲ ሊገናኙ አይችሉም የሚሉ ሐሞት የሚያስቆርጡ ሐሞት የሚያፈሱ ንግግሮች፣ ተቃውሞች ነበሩ። ያ ብቻም አይደለም። ወባ አለ፣ ረሃብ አለ፣ ጥማቱ አለ፣ ርቆ መስራት ድካም አለ። በዛ ምክንያት ያ ሁሉ ፈተና ነበር። እሱን ተቋቁመው ለ10 ተከታታይ ዓመታት ሰርተው በአጠቃላይ ከ1.5 ሚሊዮን በላይ ግብፃውያን ተሳትፈው የውጭ ሰራተኞች እንዳሉ ሆነው በማይመች ቴክኖሎጂ ያኔ ትራክተሩ ምኑ የለም፣ በአብዛኛው ሌበር ሆነ በጉልበት ያን ሰርተው እውን አደረጉት። ትልቅ አድቬንቸር ነው። ዛሬ ይላሉ እሳቸው፣ ዛሬ ግብፃውያን የትናንት የተሰዉ የትናንት ያሰቡ ትናንት ያሰላሰሉ ወገኖቻቸውን እያሰቡ በአመት በትንሹ $10 ቢሊዮን ገቢ ያደርጋሉ። እንግዲህ ምን ያህል ሰው ሞተ ሲባል በየቀኑ በትንሹ 30 ሺህ ሰው ይሰራ ነበር።
ስዊዝ ካናል በየቀኑ በትንሹ። ገማል አብድል ናስር 1956 ላይ ባደረገው ንግግር ስዊዝ ካናልን ለመስራት 120 ሺህ ሰው ሞቶብናል ይላል ገማል አብድል ናስር። ሰው 120 ሺህ ሰው በላይ ከዛም በላይ በተለያየ ሀገር በጎርፍም በናዳም በረሃብም በኮሌራም በምንም ይሞታል። እነዛ 120 ሺህ ሰው ሞተ ያላቸው አንዳንዶቹ የለም ኢቭን 300 400 ሺህ ደርሷል፣ ሳፈሪንጉ እንግልቱ የሚሉ አሉ፣ ከሞት በላይ ያለ። አንዳንዶች ደግሞ የለም እንዲያው አክቹዋል ዴዝ የሚባለው 28 30 ሺህ ነው ይላሉ። እና ክቡር ጠቅላይ ሚኒስትሩ ምን ይላሉ? እነዛ ሰዎች አልሞቱም፣ ሞትን ድል ነስተውታል፣ ስዊዝ ካናልን ሰርተዋልና እኛም ታሪክ ሰርተን ሞትን ድል እንንሳው። ኢትዮጵያ ግን በፍጹም ከዚህ በላይ ተቆልፎባት ልትኖር አትችልም በሚል ያቀረቡት አለ። ይሄ የኔ እምነት ነው። ይሄ ጋት ሚዲያ ቤተሰቦች እምነት እንደሆነ አምናለሁኝ። የቀይ ባህር ጉዳይ ምናልባት የማይመለከተው ካለ ማን ነው? ጠላት ባንዳ ካልሆነ በቀር በመቃብር ያሉት ቁጭታቸው ነበር። ለዛም ብለው ቀይ ባህር ላይ ኢትዮጵያ ከቀይ ባህር አትነጠልም ብለው ይሞቱ አሉ። ከነቁጭታቸው የሚወለደው ይመለከተዋል። ዛሬ ያለን ይመለከተናል። በዚህ ጉዳይ ኢትዮጵያውያን ተባብረን በአንድ መስመር ስንቆም ባንዳ ከውዥንብሩ እየወጣ ብቻውን ሲጮህ እንሰማዋለን በቀጣይ። ለምን ብዙ ጊዜ ማታ ወደ ኩሬ ወደ ወንዝ አካባቢ ስትሄዱ እንቁራሪቱ ብቻውን ሲጮህ ትሰሙታላችሁ፣ ጸጥ ባለው ሁኔታ። እዛ ኩሬ እዚህ ሐይቅ እዛ ባህር ውስጥ እኮ እባቡም አሳውም ሁሉም ነገር አለ። ግን ሌላው ኮንሰስነስ ዝም ስላለ እኛ የበለጠ በአንድ ዓላማ ልክ ከግድቡ ወደ ወደቡ ብለን በአንድ ዓላማ ስንቆም እንቁራሪቶች፣ ባንዳዎች፣ ተለላኪዎች ድምፃቸው ጎልቶ ይሰማል። ያ ለመለየት ይጠቅመናል። ከዚህ ወዴት እንዴት የሚለው በድርድር ነው ወይ? ኢትዮጵያ 5 ዓመት ታግሳለች ብለዋል ክቡር ጠቅላይ ሚኒስትሩ። ብዙ ለውጦች ይኖራሉ በቀጣይ። እሱን አብረን እናያለን። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ በጣም አድርጌ አመሰግናለሁ። ኢትዮጵያ በክብር ለዘላለም ትኑር። ደግሞአለሁ የመደመር መንግስት መጽሐፍን አንብቡ። በቀጣይ በነገራችን ላይ ቻሌንጅ ይኖረናል። እሱን አስተዋውቃችኋለሁ። በዛ ቻሌንጅ የመደመር መንግስትን ከዚህ በፊት መጽሐፍ ሸልመን ነበር። የመዋዘ ጥበባት ዲያቆን ዳንኤል ክብረትን ትርክትን በተመለከተ በጣም ቻሌንጅ ጀምረን አዋርድ አድርገን ነበር። በተመሳሳይ የመደመር መንግስትን ወደ እናንተ ቻሌንጅ ዘን እንመጣለን። ቴንኪው